ከእስልምና የመጣች እህታችን ናት። አሁን እፎይድ ወደዚህ ላካል። በጣም ደስ ይላል። አላወቅኳትም አክቹዋሊ፣ ግን እንኳን ደህና መጣሽ፣ እንኳን እግዚአብሔር ረዳሽ። በጣም ደስ ይላል እህታችን። ገብቶኛል። እሺ አመሰግናለሁኝ። ደስ ይላል። የክርስትና ሃይማኖት እግዚአብሔር አገዛዙ ደስ ይለኛል። አገዛዙ አምላክነቱ ደስ ይለኛል። በቃ አመሰግናለሁ። እግዚአብሔር አምላክ እንደሆነ ኦርቶዶክስ እያለሽ ታውቂያለሽ? አዎ አውቃለሁ። በጣም እዛ ነው ያወቅሁት። እንደውም በቃ እግዚአብሔር አምላክ ነው ብላ የነገረች ቤተክርስቲያን ትምህርት ይሄ ነው እያለች አይ እንደው ፕሮቴስታንቱም እኮ ይመቸኛል ምትይ ከሆነ መጀመሪያ አንቺ ነሽ ቃሉን መኖር ያለብሽ። እኔ እሺ በቃ አማንዬ ተው ግን ስትል አስገብቻታለሁ። አሁን ነው ገና አወራታለሁ። እሺ የኔን አረዳድ እኮ ልነግራችሁ ብዬ ነው። ተሳስቻለሁ። ልክ ነኝ የሚለውን እንድትነግሩኝ ብዬ ነው። እሺ መልካም። ከእስልምና ነው የመጣሽው አይደል? ወደ ኦርቶዶክስ በቅርብ እኔ አላውቅም ነበር። አማን ይጻፋል። አዎ። እሺ እኔ እናት ይቅርታ። እሺ ችግር የለውም ይገባኛል። እኔ የምረዳው ራሱ ሴት ፓስተርን ሲጠይቋት የነበረው እኔ የምረዳው ራሱ አምላክ ነው ብዬ ነው። ክርስቶስ ራሱ አምላክ ነው። አምላኬ ለምን ተውከኝ ብሎ የጸለየው ደግሞ ለምሳሌ ነው ብዬ ነው የተረዳሁትኝና ልክ ነኝ አይደለሁም የሚለው እንድታርሙኝ ነው። በአግባቡ ለምሳሌ ሰውን ለማስተማር እሺ ቆንጆ እነግርሻለን። እህቴ ፎሎ መልሻለሁ። እንኳን ደህና መጣሽ። እሺ ይቅርታ አዳሚ፣ እኔ ጋር ለመማር ኦልሞስት ፎሎ ተደራርገናል አይደለ? ስለዚህ ሚስጥረ ስላሴ እነዚህ አምስቱ አዕማደ ሚስጥራትን ከእፎይ ጋር የሚመጡትን ሙስሊሞች ጨምሮ ለማስተማር ዝግጅት ላይ ስላለ ይዣለው። ማታ ልክ 1 ሰዓት ስገባ ቀድመሽኝ ነይና እኔ ልክ ቤት እንደከፈትኩኝ ይህንን መልሼልሽ አስረድቼሽ ወደ ትምህርት እገባለሁ። እሺ ሁሌም ጥያቄ ነው። እሺ እኔ ጋር ነኝ። ፎሎ ደግሞ መልሼልሻለሁ። እሺ ፎሎ መልሱላት። ፎሎ አድርጓት። ይቅርታ አላወኩም ነበር። እሺ እህቴ እንኳን ደህና መጣሽ። ሰዓቱ ጴንጤዎች ምናምን ብዬ እንትን ስላልኩ ነው። እና እዚህም ሀሳብ ላይም አዳም ጋር ከጨረሽ በኋላ ሌላ ጊዜም የትኛውንም ጥያቄ ነይና ጠይቂ፣ አብረንሽ ነን። እንኳን ደህና መጣሽ። እንኳን ደህና መጣሽ። አዎ ፎይ ሄዳችሁ ተማሩ ስላለ እገባለሁ ከሁላችሁም ቤት ድሮ ፎሎ አደረኩኝ። እሺ እኔ እናቴ ይቅርታ በጣም አላወቅኩም ነበረ። እና ሁላችሁም ፎሎ አድርጓት እህታችንን። ከእስልምና ከዛ ከድቅድቅ ጨለማ ወደዚህ ብርሃን መምጣት ከባድ ነውና ሁሌም ነይ። ጥያቄ ካለሽ ጠይቂ፣ ከኛ ጋር አብረሽ ትቀጥያለሽ። እሺ እንኳን እግዚአብሔር ወደዚህ ብርሃን ጠራሽ የኔ እህት። እሺ ስላላወቅኩኝ ነው። መልካም ውዶች ፎሎ አድርጓት እህታችንን። እንኳን ደህና መጣሽን በሏት፣ በጽሁፍ እንኳን ደህና መጣሽ በሏት። ደህና መጣሽ። አሜን። እንኳን ደህና መጣሽ። አሜን። አዳምዬ ጋር ተማሪ። መምህር ዘላለምን ፎሎ አድርጊው። በሰዓቱ አላወቅኩም ይቅርታ። ወይ መዲ አንዴ ያውርቺ ዶረት እሺ እንትን ዲያቆናቱ እዚህ የማያውቀው ሰው የለምና እዚህ 300 ምናምን ሰው ስላለ ፈለው አስደርጉት። ዲያቆናታኔም ፈለው አድርጉት። እሺ ዩቲዩብ ላይ ደግሞ ሄዳችሁ ሰብስክራይብ አድርጉት። እዛ ጋጣም ይሄንን መልእክት ተላልፉልናት። ተውምዬ ይቅርታ። እሺ እቴ ዲያቆን እናቱን ፎሎ አድርጉት። መቢ ዩቲዩብ ከፍታለች። ዩቲዩቧንም ባዮዋ ላይ ያለ ሰብስክራይብ አድርጓት። እሺ ታለም የኔ መንገድ ሰላም ብያለሁ። የኔው መንገድ ወይ በመድኃኒዓለም እኔም አልሰማው እሱ ነው የማይሰማው። የኔው መንገድ እሺ መልካም
ታች ቁጭ በልና ሌላ ፕሮቴስታንትን አስገባለ። ይፍዬ እሺ፣ ያዕቆብ የሮ ሶሪ የሮ ይሰማላል። አዳም ያው ነው ድምጼ። አስወጣሁት የኔ መንገድ የሚለውን ልፈነቅለው ስል እኮ እዛው ደግሞ ቀረ ወጥቷል አለ። ያው ዲስኮኔክት አረኩል። አዎ እሺ፣ ለምን ሁኚ ይፍዬ ሁኚ። እሺ መልካም። ሌላ ፕሮቴስታንቶች ትንሽ የእግዚአብሔር ፍቅር የሚለውን መምህር ዘላለም አሪፍ ቦታ ከሆነ ትንሽ ቢልላት አሪፍ ነበራል። መምህር ዘላለም አሪፍ ቦታ ነው ያለኸው ዛሬ። ታሜ ሰማ። ኦኬ ገብተው ነው ዘላለም። እሺ ታሜ፣ አንድ ነገር ግን አስረግጬ መንገር የምፈልገው እንደዚህ አይነት ጥያቄ ስንጠይቃቸው አላዋቂነታቸውን ለማሳየት አይደለም፣ እናውቃለን ብቻ ብለው ስለሚመጡ ነው። ለማወቅ የሚመጣ ሰው ተረጋግተ አስተምረው መንገዱን ነግረው ምናምን ትሄዳለህ። ከኛ በላይ አዋቂ የለም፣ እናንተ ያልዳናችሁ እናንተ ምናምን ከስራውን ልክ እንደሚጽፉት ማለት ነው። ይህ ሊገባና እስቲ ከመጽሐፍ ቅዱስ ይህን ቃል አስረዳኝ ስትለው ግን ማስረዳት አይችልም። ሰው መጽሐፍ ቅዱስን ማስረዳት እስካልቻለ ድረስ ቁጭ ብሎ መማር አለበት እንጂ መፎካከር የለበትም። ቢያንስ መጽሐፍ ቅዱስን በመተርጎም እንበልጧል እዚህ ቤት ያለ። ስለዚህ ወይ መማር አለበት ወይ ያልገባው ነገር አልገባኝም አስተምሩኝ ብሎ ወደታች መውረድ አለበት። የመጨረሻው ደረጃ አንድ። ሁለተኛው ነገር ከስር ላላችሁ ሰዎች እዚህ ላይ ስንወያይ የምናወራበት ቃና ለእናንተ ላይመቻችሁ ይችል ይሆናል። እዚህ ላይ የሚገቡ ሰዎች ግን በጮት ልክ መጮህ ካልቻላችሁ ወይም ደግሞ ለእነሱ መልስ ለመስጠት በዛው ልክ ካልሄዳችሁ እነሱ ወይ አይሰሟችሁ ወይ እኛ እንሰማማም ማለት ነው። ሰው ልክ እንደዚህ አይነት ቤት ስትገቡ ቢያንስ ለመረዳት ሞክሩ። የእኛ ባህሪ ሆኖ አይደለም ወይ እኛ ደግሞ ይሄ የእኛ ባህሪ የእኛ መገለጫችን ሆኖ አይደለም። በጣም ተረጋግቶ ማውራት ለሚችል በጣም ተረጋግቶ ማውራት ይቻላል። እያወራ ነው ግን ለመካድ የሚሄድ ካለ ግን በዛ መንገድ አይሄድም። ሰው ይህንንም በደንብ አድርገን እንወቅ። ስለዚህ አሁንም ከነገረ ክርስቶስ አልወጣንም፣ ጥምቀት ላይ አልወጣንም፣ የመዳን ጉዳይ ላይ አልወጣንም። እያወራ ነው መጽሐፍ ቅዱሳዊ ቃል እየተነገረው ስለ ክርስቶስ እየተነገረው ከዛ ውጭ እወጣለሁ ካለ በዛው ልክ መልስ የሚሰጥበት መንገድ ስላለ ማለት ነው። ሰው ወደን አይደለም ወደዚህ የሚወስዱ ውስጥ ብትገቡ ታዩታላችሁ ምን እንደሚሆን ማለት ነው። ስለዚህ አሁንም እገባለሁ የምትሉ ካላችሁ ግቡ። ገና ሲጀምር በነገር የሚጀምር ካለ በዛው ልክ መንፈሳዊነት ማለት እናንተ በመጣችሁት ልክ ዲፌንድ ማድረግም እንደምንችል ማወቅ ይቻላል ማለት ነው። በመጡበት ልክ ሰው ግን ያልገባውን አልገባኝም፣ አዎ ክፉን በክፉ እንደዛ ማለት ነው። እኔ በጣም ነው የሚገርመኝ። አሁን ባስገባው ኦርቶዶክሳዊ ነው ልጁ። ለምን እንደዚህ አይነት ጽሑፍ እንደሚጽፍ አላውቅም። ካላወራ ደስ አይለውም። በጌታ ግን እንደዚህ አይነት ሰው ብትተውስ ወይስ ከኛ ጋር ካላወራችሁ ደስ አይላችሁም? ሻሎም በጌታ ግባ እስኪ ና። እዮቤ እንኳን ደህና መጣ ወንድሜ። ተሙ ሰላም ለእኔ ነው። አንድ ሻሎም የሚሉት ልጅ እሺ፣ እግዚአብሔርን እንፍራ ነው ወይስ እግዚአብሔርን እንፍራ ነው? እኔ እዛ ቤንቶችን ጋር ሲሄድ እኔ እንደውም ይሄ ምንድነው ያደረግሽው መስቀል ብለው ያስወጡኛል። እኔ እውነት ለመናገር የኦርቶዶክስ ሲሆን የፕሮቴስታንት ብዬ አይደለም መስቀሉን ያደረግኩት፣ መስቀል ስለሆነ ነው። የኦርቶዶክስም የጴንጤ መስቀል የተለየ መሆኑን አላውቅም። እኔ ገና ራሴን እግዚአብሔር ነው ምናለው፣ ግን ህብረት ስለመግባት የታገልኩ ነው ያለሁት እና እዛም ሲሄድ ሰዎች ሲሳደቡ እርስ በርስ ውድድር እንደ አሸናፊነት ሲያደርጉ ማንን ሰደብን? ከይቅርታ ጋር የት ቤተ እምነት ነሽ? ብናቀው እምነትሽን ባቀው አልኩ እኮ እኔ ኦርቶዶክስ መሄዳለሁ እኮ ሳይሆን ይኸውልሽ ምን አለ መሰለሽ፣ አሁን ያለውን ነገር ልንገርሽ። ይሄ ፕላትፎርም ነው። ፕላትፎርሙ ደግሞ ላይቭ ላይ የምናወራ ነን። ላይቭ ላይ ስናወራ አንዳንዱ ገብቶ ፖለቲካ ሊሰራ ያወራል። የእኛን ቃላትን የተሳሳቱ ቃላቶችን መርጦ ሪከርድ ያደርጋል። አንዷ እኛ ስትሰድበን ደግሞ ይኸው ገብታ ልካቸውን ነግራቸው ወጣች ተብሎ ሪከርድ አድርጎ ያወራል። በዚህ ፕላትፎርም ላይ ነገርን በልክ አድርገን ነው የምናወራው እና ከይቅርታ ጋር ቤተ እምነት ሼት ነው። እሱም ብቻ ንገሪኝ በጨዋነት።
አንድ ነገር ተሙ እንድናገር ካልፈቀድክልኝ ልትመልሰኝ አትችልም። ስቼ እንኳ ቢሆን ማለት ነው አይደለ? እኔ ያልመች አልፈቅድልሽም አልኩሽ። ቤተ እምነትሽን ንገሪኝ ማለት እንድታወርድሽ ኦርቶዶክስ ሄዳለው፣ ፕሮቴስታንት ቸርች ሄዳለው፣ ግን ህብረቴን ለመለየት መማር ፈልጋለሁ ከእናንተ ማለት ነው። ሰላም ይሰማል? እዮብ እኔና እንዴት ነሽ? ሰላም ነው? ሰላም እዮብ፣ ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? አለን እግዚአብሔር ይመስገን። በፊቱንም ህብረት የለሽም ነበር ነው ወይስ መሀል ላይ ነው የተቋረጠው? መሀል ላይ ነው የተቋረጠው። ለምሳሌ ኦርቶዶክስ ያው መጀመሪያ ኦርቶዶክስ ነኝ፣ ቤተሰቦች ኦርቶዶክስ ስለነበሩ፣ በኋላ ደግሞ ከጓደኞቼ ጋር ፕሮቴስታንት ቸርች ሄድኩኝ። ግን እዛም ሄጄ ማለት በፊት ልጆቹ እንዳየኋቸው ስላልሆነ ያልተመቸኝ ነገር ስላለ ዝም ብዬ ብዙም የቤተክርስቲያን ሰው አልነበርኩም። በኋላ ግን እዚህ ስገባ ከአንተ መማራለሁ፣ ከፈለገ መማራለሁ፣ ብዙ ጊዜ እገባለሁ። ግን አሁን እስፔሻሊ እንዲህ አይነት ፕሮግራም ሲዘጋጅ ስገባ በቃ ሁሉ ቦታ ፍቅር የለም፣ ለማሸነፍ ነው። ገባ? እኔ ጌታ እንግዲህ እግዚአብሔር ፍቅር ነው አይደል? እኔም አባቴ ነው ለአዳምም ለተሙም ላስቆምሽና ይቅርታ ላስቆምሽና አሁን ምንድን ነው ይሄ ግለሰቦችን የውይይት መንገድ ወይም ደግሞ ህይወት ምናምን እነዚህ ነገሮች ምናነሳ ከሆነ ብዙ ነገሮች ይነሳሉ። ልክ ነሽ። በየትኛውም ሳይድ ማለት ነው። ሰዎች አይደለን፣ ልንስት እንችላለን፣ ልንናገር እንችላለን። አስቀድሞ ግን በእኔ እምነት አንድ የክርስትና ህብረት ውስጥ የሌለ ሰው በሰዎች ህይወት ላይ ማለት በሰዎች ጸባይ ላይ እንደው ፍቅር የለም እንደው ስርዓታቸው እንዲህ ነው ምናምን ጉዳይ ላይ ለማውራት ቅንጦት ነው የሚሆንብኝ ለኔ ማለት ነው። መጀመሪያ አንቺ ልታገኝ የሚገባውን ነገር አግኝና ከዛን ችግር የለውም ያየሽውን ስህተት እኔ ላይ ብትነግሪኝ መታረም አለብኝ። ለኔ ላይ ይታወቀኝ ይችላል፣ ችግር የለም። ይሄን ሐሳብ መቀየር እንችላለን። ግን አስቀድሞ ህብረት ላይ አይደለሁም አልሽ። ኦርቶዶክስ ቤተሰቦች ኦርቶዶክስ ነበሩ። ከዛ ፕሮቴስታንት ጋር ከጓደኞች ጋር ትሄጂ ነበር። ይሄ ትልቅ ነገር ነው፣ ቀላል ነገር አይደለም። ይሄን ሳናክመው አሁን ስለኔ ስህተት ብትነግሪኝ ወይ እዛ ፕሮቴስታንቱ ቤት ስላለው ስህተት እንደው ፍቅር ጠፋ ምናምን ብትይ ትርጉም አልባ ነው። ትምህርት የሌለው ፍቅር እያወራን ስለሆነ ማለት ነው። እሱ ኢትዮጵያዊነት በቂ ነው ስለሱ ለማውራት። ሰው መሆን በቂ ነው ስለዚህ ለማውራት ማለት ነው። እርስ በርስ ለመዋደድ ምናምን ለማውራት እዚህ ጋር ያሉት ወንድሞች መምህራን ምናምን ሃይማኖታዊ የሆኑ ነገሮችን ለማውራት ንጽጽር ለመስራት ቤተክርስቲያንን አጉልቶ ለማሳየት ነው ያለነውና መመዘኛችን ትምህርት ከሆነ በትምህርት እንመዛዘንና አንቺ ኦርቶዶክስን ትተሽ ከጓደኞች ጋር የሄድሽበትን ቤት እንየው። አንቺም ኦርቶዶክስ ላይ እንደው እንድትሄጂ ያደረገሽ ነገርም ካለ ትምህርት እሱን እንየው። በትምህርት እንመዛዘን። ከዛን በትምህርቱ ህይወታችንን እንመዝና ህይወታችን ይውደቅ። ትምህርቱ ሁልጊዜም የሚቆም ስለሆነ ማለት ነው። መመዘኛችን ትምህርቱ ነው። በህይወት ትምህርት መመዘን ከጀመርን ግን አስቸጋሪ ነው። በእኔ ህይወት የኦርቶዶክስን ትምህርት ሲመዘን አሰብሹ በጣም አደጋ ነው። ህይወቴ በጣም አስጠሊ ሊሆን ስለሚችል ማለት ነው። ከኔ ማይጠበቅ ነገር ላደርግ ስለምችል በእኔ ህይወት የክርስትና ትምህርት ሊመዘን በፍጹም አይችልም ማለት ነው። ህይወቷን ትንሽ እናቆያትና ፍቃድሽ ከሆነ በትምህርት ላይ እናውራ። በነገረ ትምህርት በኦርቶዶክሳዊ ትምህርት ላይ ስለሄድሽበትም ስለ ፕሮቴስታንትም አውቀሽም ከሆነ ስለሱም እሱ ላይ ብናወራ ቅድሚያ ባይ ነኝ። እዮቤ እንኳን ደህና መጣህልን። እንግዲህ እህታችን ኦልሞስት ከቅድም ጀምሮ አብራን ስለነበረች ውይይቱንም እየሰማች ስለነበረ እንግዲህ የመጀመሪያው ሁለቱም ጋር ቆሜ ቤተ እምነት ቼክ እያረኩ ነው አይደል ያለችን ቅድም። ሰው እያየሽ ከነበረ የጌታን ቃል የሚሽር ሰው ምንድን ነው ስንላቸው ያ የወጣ ነው ከእምነት የጎደለ ነው ብለውናላ። ነይ ተመለሽ እህታችን ብለውናላ። እስካሁን ድረስ እንጠይቃቸው የነበር ነው ከመጽሐፍ ቅዱስ ነው አይደለም? ገልጠን ሁሉ እያሳየን ነበር። ከመጽሐፍ ቅዱስ ነው። ግን በእኔ ሄዳድ አንድ ቃል ተመዞ እምነት አልተነተንም ብዬ አስባለሁ። አሁን አንተ ቅድም ለመዳን ምንና ምን ያስፈልጋል አለ ክርስቶስ። ማርቆስ ላለም ስትናገር
አምኖ ለምን አለ ክርስቶስ አምኖ የተጠመቀ ይድናል ይልና ከዛ በኋላ ደግሞ ስላላመኑት አልጠየቁሽም። ስላላመኑ አይደለም የጠየቁሽ፣ ስለሚድኑ ሰዎች ነው። የማያምኑማ ይፈረድባቸዋል። አያከራክርም። ለመዳን ምን ያስፈልጋል አለ ቃሉ። ማርቆስ ላይ ያለውን ከሆነ መጠየቀኝ ማርቆስ ላይ ያለውን ቃል ማን ነው የተናገረው? ቆይ መጀመሪያ ማርቆስ ነው የጻፈው እኮ ማርቆስ ነው የጻፈው። ማርቆስ ላይ ያለው ማን ነው የተናገረው? ያን ቃል ማን ነው ያለው? ማን ነው ያለው እኮ ማን ነው ያለው? አድፈኝ እኔ ነው ልታስተካክለኝ ከሆነ የምትፈልገው ለዛ እኮ ነው የማሸነፋት ትሂድ ገብቶሃል። እኔ ለማሸነፋት ሄድ የለም እግዚአብሔር ቃል ነው የሚያሸንፈው። እኔ አንቺን ስላሸነፍኩ ማገኘው አዋርድ እኔ አይ ኖ ናቲንግ ቱ ቴል ዩ ዘ ትሩዝ አላውቅም። እኔ ገና ተማሪ ነኝ ገብቶሃል እኮ ማታውቂውን አላውቅም ትኛለሽ። ማርቆስ ላይ ያን ክፍል የተናገረው ማን ነው የጠየቁሽ አይደለ? ይሄ ለምንድን ነው ማሸማቀቅ ነው እንዴ? ማን የጻፈው ስልሽ እሺ ማርቆስ ነው የጻፈው አልኩ አይደለ? ቃሉ የማን ነው? ማርቆስ ጻፈው፣ ግን ያን የተናገረው የመንፈስ ቅዱስ ቃል ነው፣ የእግዚአብሔር ቃል ነው። የክርስቶስ ቃል አይደለም ነው። እሱም ማለት ለምን ይከብዳል ታዲያ? አልከበደኝም። እኔ ለምሳሌ አሁን ጸጋ በጸጋ አሁን ኤፌሶን ላይ ያለው በጸጋው ድናችኋል የሚል አለ። አሁን ጥምቀት ያድናል የሚለው እዛ ላይ ለምን አልተጠቀሰም ልል ይችላለሁ። እኔ በጥምቀት አንተን አልልም። እንደዚህ አይነት ከም አልፈልግ። ፈርስት ኦፍ ኦል ገብቶሃል። እኔ መጀመሪያ የጠየኩሽን እንግባባ እስኪ። ማርቆስ ላይ ያለው የጌታ ቃል ነው አይደለ? የጌታ ቃል ላይ ያም እውነት ነው ያልኩት። የጌታ ቃል ነው። የጌታ ቃል ከሆነ ለመዳን ምን ያስፈልጋቸዋል? ምን ደግሞ ይፈረድበታል አለ። አሁን ለምሳሌ ፕሮቴስታንት ቸርች ሲሄድ ሲጠመቁ አይቻለሁ። እነሱም ማለት ነው ጥምቀት ላይ አይቻለሁ ሰዎች ሲጠመቁ። እኔ እኮ ስለነሱ እኮ አይደለም የጠየኩሽኝ። እኔ ስለ ኦርቶዶክስም አልጠየኩሽም፣ ስለ ሙስሊምም አልጠየኩም፣ ስለ ፕሮቴስታንትም አልጠየቅንም። ስለማንም አይደለም እዛ ጋር የጠየኩት። አሁን የጠየኩሽ ጥያቄ መጽሐፍ ቅዱስ ላይ ያለው ቃል ክርስቶስ የተናገረው ነው፣ ማርቆስ አረጋግጦ የጻፈው ነው፣ የተጻፈው በመንፈስ ቅዱስ ነው። ስለዚህ እዛ ማርቆስ ላይ ያለው ክፍል አንድ ሰው ለመዳን ስንት ነገር ያስፈልጋል ብሎ አስቀመጠ። ያመነ የተጠመቀ ይድናል። ማመንና መጠመቅ አንድ ነው? ማመንና መጠመቅ አንድ አይመስለኝም። አላውቅም፣ ግን አንድ ሊሆን አይችልም። ማመን ራሱን የቻለ ነው፣ መጠመቅ ራሱን የቻለ ነው አይደል? አዎ፣ ካመንክ በኋላ የምታደርገው ነገር ነው። ስለዚህ ማመኑ ብቻ ሳይሆን መጠመቅ አስፈላጊ መሆኑን ክርስቶስ ተናግሯል አልተናገረም? ለመዳን እዛ ክፍል ላይ ተናግሯል። ስለዚህ ለድህነት ጥምቀት ያስፈልጋል አያስፈልግም? ከክርስቶስ ቃል አንጻር በዚህ ክፍል ያስፈልጋል። አሁን በተነገረው የክርስቶስ ቃል ዘላለማዊ ነው አይደለም? ዘላለማዊ ነው። ቃሌ ከሚያልፍ ሰማይና ምድር ይለፍ ብሏል አይደለም? አዎ። ስለዚህ እዛ ጋር ያመነ የተጠመቀ ይድናል ካለ ማመንም መጠመቅም የሚያድን መሆኑን ክርስቶስ ከተናገረ ዛሬ አንድ ሰው ተነስቶ ለመዳን መጠመቅ ሳይሆን ማመን ብቻ ነው የሚያስፈልገው የሚል ትምህርት ስትሰሚ ከክርስቶስ ትምህርት ተቃራኒ ነው አይደለም? ከክርስቶስ ትምህርት ተቃራኒ ነው። አሁን በዚህ ክፍል ነው የሚያወራው። ያው ይሄን ክፍል ማለት የዘላለም ቃል ነው የሚሻር በዚህኛው ክፍል እውነት በሌላው ክፍል የተሻረ ክፍል አይደለም። ይሄ ክፍል አይደለም። ስለዚህ ይሄ ክፍል እስከ ዓለም ፍጻሜ ክርስቶስ እስከሚመጣ ድረስ የምንጠቀምበት የክርስቶስ እውነተኛ የሆነ ቃል ነው። ክርስቶስ ነው የተናገረው፣ ያዘዘው ክርስቶስ ነው። ስለዚህ ክርስቶስ የተናገረውን ቃል ሰው በራሱ አረዳድ መጥቶ አይኖ መጠመቅ የሚባል ነገር አያድንም፣ የሚያድነ ማመን ብቻ ነው ብሎ ሲሰርዘው የሰረዘው የኦርቶዶክስ ቤተክርስቲያንን ትምህርት ነው። ክርስቶስ ያስተማረውን ትምህርት ነው የሰረዘው። ክርስቶስ ያስተማረውን ትምህርት ነው የሰረዘው። ስለዚህ ክርስቶስ ያስተማረው ትምህርት ላይ የሚያመፀው ምንድን ነው የሚሆነው? የዘላለም ሕይወት አለው? አመፀኛ ለማለት ለምን እንችላለን? እኔ ጥያቄ ልጠይቅ። የክርስቶስን ቃል የሚሽር ሰው መንፈሳዊ ነው አይደለም? ምንድን ነው የሚባለው ታዲያ? በቃ መንፈሳዊ አይደለም እኮ። መንፈሳዊ ካልሆነ ምን እንበለው? የክርስቶስን ቃል በራሱ የሚሽር ካለ የዘላለም የሆነ የሕይወት የሆነ ቃል የክርስቶስን ሽሮ እኔ በተረዳሁት መልኩ ነው ብሎ የሚያስተምር ቢኖር ያ ሰው ምንድን ነው የምንለው? አዳም የሆነ ሰው ምን ልበለው? አንተ በለው በቃ። እኔ ግን ጥያቄ አለኝ ገና። I still have a question።
እኮ ትጠይቅኛለሽ፣ ግን እዚህ ክፍል ላይ አስረግጠሽ ንገሪኝና ሂጂ። ለመማር ስለሆነ የመጣሽ ምን እንበለው? ይሄን ሰው የፈላ እኔ አንተ በለው ምንድነው? በስድብ ቃል ጳውሎስ ምን አለሽ? ጳውሎስ ምን አለ? የተረገመ ይሁን አላለ ብሏል። ስለዚህ የተረገሙ ሰዎች የዘላለም መንግስት ይወርሳሉ? አይወርሱም። ግን ማን የተረገሙ ነው ጥያቄ። የተረገሙ ጥያቄ ጳውሎስ እኮ ነው ቀጥታ የተናገረው። የተረገመ ይሁን አለ ጳውሎስ። የጳውሎስ ቃል ግን አስተማሪ ነው። እሺ ልክ ነው። የተረገመ ይሁን እኔ ልጠይቅህ። እዚህ ላይ እንተማመንና ከነ ኢዮቤ ጋር ትቀጥያለሽ። የተረገመ ይሁን ብሏል አላለ? ብሏል። የተረገመ ሰው የእግዚአብሔር መንግስት ይወርሳል? አይወርስም። ስለዚህ በዚህ ክፍል ትምህርት ጥምቀት ለመዳን አያስፈልግም የሚሉ ሰዎች የዘላለም መንግስት ይወርሳሉ ማለት ነው። እኔ ሌሎችን ጃጅ ለማድረግ አይደለም። በትምህርት እኔም ጃጅ እያረኩ አይደለም። በክርስቶስ ትምህርት፣ በመጽሐፍ ቅዱስ ትምህርት። አሁን እኮ ስለ ጃጅ እያወራን አይደለም፣ ስለ እውነተኛ ትምህርት ነው። ስለዚህ ስለ እውነተኛ ትምህርት ስናወራ በዚህ የመጽሐፍ ቅዱስ ክፍል መረዳትና የእግዚአብሔርን ቃል ከማክበር አንጻር ከክርስቶስ ቃል የወጡ ሰዎች የዘላለም መንግስት ይወርሳሉ? አይወርሱም። ስለዚህ መዳን ቤት ነው ያለው? እሺ ንገሪኛው። ምን አከኝ? መዳን በየትኛው ቤት ነው ያለው? አሁን እኔ ባይዘሙ ክርስቶስ ኢየሱስን ያመነ ነው የሚድነው እንጂ ኦርቶዶክስ የሆነ ጴንጤ የሆነ አይደለም። ቅድም ተጽፎ አላልኩም። ይሄ ትምህርት በትክክል አሁን የተሰጠው የት ቤት ነው የሰማሽው? የክርስቶስን ትምህርት ትክክለኛው የት ቤት ሰማሽ? እኔ ለምሳሌ መጀመሪያ ኦርቶዶክስ ነበርኩኝ፣ ግን ስለሱ አይደለም። አሁን የተማርነው ትምህርት ላይ ይሄን ትምህርት ትክክለኛውን ትምህርት የት ቤት ሰማሽው? አሁን አንተ ያልከው እኔ ያልኩትን አይደለም፣ ክርስቶስ ያለው የት ቤት ሰማሽው? ይሄ መጽሐፍ ቅዱስ ቃል የትኛውን ቤት ይሰበካል አይደል? ፕሮቴስታንት ጋር ጥምቀት ያድናል? ጥምቀት ያድናል ብሎ ያስተምራሉ ፕሮቴስታንት ቤት? አይ ማመን ነው። ስለዚህ ማመን ያድናል ካሉና ጥምቀት አያድንም ካሉ የክርስቶስ ትምህርት ላይ አምፀዋል አላመፁ? ኦኬ እሱ ላይ እኮ ጥያቄ አለኝ እያልኩ ነው። ኢዮቤ ቀጥሉሽ። አንተን ነው የምፈልገው እዚህ ላይ ያልከኝ አንተ ስለሆንክ አሁን ጸጋው በእምነት አድኗችኋል የሚለውንስ እንዴት ትፈታዋለህ? እኔ መጠመቅን እየተቃወምኩ አይደለም። ቆይ እኔ እናት ከኢዮብ ጋር ቀጥ ኢዮብ መጽሐፉንም ስለከፈተ ችግር የለው፣ እኛ አንድ ነን። ኦኬ በጣም እናንተ አንድ ናችሁ። በጣም ይቅርታ አድርጎልኝ። እኔ ክላስ ስላለኝ መውጣት አለብኝ። ኢዮብ ፎሎ አድርግሃለሁ፣ ተሜ ፎሎ አድርጌዋለሁ፣ በፊትም አዳም ፎሎ አድርግሃለሁ። አንድ ነገር ለመናገር ግን እንደኔ አይነቱን ግራ የተጋባ ለመመለስ ቃሉን እየኖራቸው አሳዩን እንጂ ለማሸነፍ ለመከል ያሸነፍኩት ለማለት እንዳይሆን በቃ ይቅርታ ጠይቃለሁ። መውጣት ስላለብኝ ነው። ኢዮቢያም ሶሪ ድምፄን ከፍ ካረኩ። እሺ ጥያቄውን ልመልስልሽ። እንግዲህ ይሄንን ማለት ፈልገሽ ብቻ ከሆነና መስማት መረዳት ማትፈልጊ ከሆነ ከባድ ነው። እግዚአብሔርን ፍራ የሚል ጽሑፍ ይዘሽ ግን ደግሞ ትምህርቱ ላይ በትምህርት መመዘን አልችልም ምናምን ትምህርቱንም አልቀበልም አይነት ነገር የምታራምጂ ከሆነ አንቺ ራሱ ቃሉን አትኖሪው። ቆይ አንዴ ገና መቼ ቃሉን ያወቅኩትና መቼ አወቅኩት? ካላወቅሽው እሺ እግዚአብሔር የሚለውን ከየት ነው ያመጣሽው? እግዚአብሔር አምላክ መሆኑን ያወቅሽው ከየት ነው? ነው ማለቴ በእናንተ ልክ አላውቅም። ገባ በገባኝ መጠን ልክነቱ ችግር የለውም። የማወቅ ብዛትና ማነሱን እንቶ እግዚአብሔር አምላክ እንደሆነ ኦርቶዶክስ እያለሽ ታውቂያለሽ? አዎ አውቃለሁ በጣም ከዛ ነው ያወቅኩት። እንደውም በቃ እግዚአብሔር አምላክ ነው ብላ የነገረች ቤተክርስቲያን ትምህርት ይሄ ነው እያለች አይ እንደው ፕሮቴስታንቱም እኮ ይመቸኛል ምትይ ከሆነ መጀመሪያ አንቺ ነሽ ቃሉን መኖር ያለብሽ። እኔ ፕሮቴስታንት ጋርም እንደዚህ ኦርቶዶክስም ጋር እንደዚህ ሰዎች ሁሉ ፍጹም ናቸው፣ እኛ ፍጹማን ነን ችግር የለም እያልኩሽ አይደለም። ያየሽው ችግር ሊኖር ይችላል፣ አስቀምጪው እሱን። ዶግማ የሆነውን ትምህርት ጥሰሽ ስለ ሰው ጸባይ ለማውራት ቅድም ነግሬሽ ነበር እኮ። ስለ ሰው ጸባይ ለማውራት ምንም አይነት ፊት ለፊት ነው የምነግርሽ፣ ብትቀየሚ ምንም እንትን የምልሽ ነገር የለም። ድፍረቱ ሊኖርሽ አይገባም። ዶግማ የሆነውን ትምህርት ትተሽ ፕሮቴስታንትም ይሄ ልክ አላህም እግዚአብሔርም ይመቸኛል ያለውን አይነት አካሄድ እየሄድሽ ከዛን እናንተ እኮ ቃሉን ብትኖሩት ምናምን የሚለው ሐሳብ ለእኔ ቅንጦት ነው። ስለዚህ መጀመሪያ ተረጋጊ፣ ትምህርቱን ወቂው። ሐሳብ ለመስጠትም መጀመሪያ አንቺ ራሱ ቃሉን መኖር አለብሽ። የመጀመሪያው ትምህርቱን መመዘኛ ትምህርት ነው። ትምህርት ላይ እናወራለን። ስለ ህይወት ቅድም ተናግሬያለሁ።
በእኔ ህይወት ቤተክርስቲያኔ በፍጹም አትመዘንም። እኔ ግን በቤተክርስቲያን ትምህርት መዘንና እዛን እንደ በደሌ እንደ ኃጢአቴ ንስሐ ግባ ብላ የምትመልስ ቤተክርስቲያን አለችኝ። በእኔ ህይወት አይመዘንም ካልኩ አከተመ። በትምህርት ነው የምንመዛዘነው ካልን ደግሞ ትምህርት ነው የሚቀድመው እያልን ነው። ስለዚህ ተረጋጊ እና ወቂ። ማወቅ ነው የሚቀድመው በዚህ ዘመን። ቆይ አንዴ አልጨረስኩም። አቋርጬ እንዳልወጣ አልጨረስኩም። አንዴ እሺ፣ ታች ሆነሽ መስማት ትችያለሽ። ጥያቄሽን አያይዤሽ ስለምመልስ ማለት ነው። ሌላም ጥያቄ ካለሽ አስቀምጥሽ መውጣት ትችያለሽ፣ እንመልሳለን። እምነታችንን ስለሆነ የምናብራራው ማለት ነው። ሌላ ጥያቄ ያለሽ? ብዙ ሰዎች ቅር ስላላቸው ኮመንት የሚጽፉት እግዚአብሔር ችግር የለው፣ ጥያቄሽን አስቀምጪ። እነሱ በክፋት አይደለም። የኔ ጥያቄ ስለ ሌላም ጊዜ ላለው ስለ እመቤታችን ማርያም አማላጅነት እና ስለ መላእክት ቅዱሳን አማላጅነት እሱ ነው ዋናው ጥያቄ። በጣም ከይቅርታ ጋራ ገብቼ ሌላ ሰው አስቀይሜ ልወጣ አልፈልግም። እግዚአብሔር ይቅር ይበለኝ ካስቀየምኳችሁ፣ እናንተንም በእውነት ይቅርታ ጠይቃለሁ። ለክፋት ለማስከፋትና ምናምን አይደለም። ፕሮቴስታንትም አይደለሁም። ራይት ናው አምናት ኤክስፔሪንስ ማድረገው ምንም አይነት እምነት የለኝም። ክርስቲያን ነኝ በግሌ። ግን ይቅርታ ከልቤ እግዚአብሔር እያየኝ ሁላችሁም ይቅርታ ጠይቃለሁ። የተከፉ ብዙ ልጆች አሉ፣ ኮመንት እያየው ነውና እግዚአብሔር ይስጥልኝ። ፎሎ አረጋ። እሺ ፎሎ ይሄ እኔም አድርጌሻለሁ። አይ ቲንክ ፕራይቬት ነው፣ አስተካኪ። እሺ ወደ እንትሩ ልመለስና የመመዘኛችን ትምህርት ነው፣ ትምህርቱን እንመልሳለን። ቅድም አዳም ሲያነሳ ጥምቀት ለድህነት የማይሉስ የሚለውን ነገር ጥምቀት ለድህነት የሚለውን አሳይቶሽ የማይሉስ ሲባል ዝም ሆኗል። ግን የማይሉ አሉ። ይኸው ለምሳሌ ሙሉ ወንጌል የተባለችው ፕሮቴስታንት ክፍል ምን ትላለች? ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶች ይደነግጋሉ። ቃሉ ግን የሚያዛቸው ስርዓቶችን ብቻ እንዲፈጽሙ ነው። እነዚህም የጥምቀትና የጌታ እራት ስርዓቶች ናቸው። በስርዓቶች ውስጥ የሚገኝ የተለየ ጸጋና በረከት የለም። ያም ሆኖ ግን ለጌታ ፍቅር ትእዛዝ ሲባል ብቻ የሚደረግ ነው ትላለች። በጥምቀትም ሆነ በቅዱስ ቁርባን የሚገኝ ጸጋም በረከት የተለየ ጸጋም በረከትም የለም ይኸው የምትል ቸርች አለች። ጥምቀት ደግሞ ለድህነት ነው የሚል የጌታ ትምህርት አለ። ከጌታ ትምህርት ውጭ መሆናቸው ግልጽ ነው። በእምነት አቋማቸው ሁሉ ያስቀመጡት ነው። እንዲህ እንደዛ ማለት አይጠበቅብንም። ለጴንጤ ያለንን ፍቅር እንደ ኢትዮጵያዊ ልናሳየው እንችላለን እንጂ እንደ እምነት ልናሳየው አንችልም። 4 ነጥብ። ይህ እንደዚህ አይነት እንግዲህ ፊት ለፊት ለሌሎችም እንዲሆን አጉል መልፈስፈስ ውስጥ አትግቡ። በክርስቶስ ትምህርት የሌለ አምላክ የለውም ካለ ሐዋርያው እንደው አምላክ ሊኖረው ይችላል ምናምን ብዬ እኔ አዛኝ ልሆን አይጠበቅብኝም። ጭከናም አይደለማ ከጅምሩ። ከዛን ጴንጤዎች በክርስቶስ ትምህርት አይደሉም ናቸው የሚለው ላይ እኔ አዛኝ ልሆን ላዝንላቸው ማለት ነው አይጠበቅብኝም። ትምህርት ሳውራ ሲጀመርስ እየጠላዋቸው እየጨከንኩባቸው መች ሆነና የተለየ ነገር ለማሳየት የምጥረው በትምህርት መዝኛ የትምህርታቸው ስህተት ነው እያለን ያለ ነው። 4 ነጥብ በቃ ትምህርት ላይ ጌታ ኢየሱስ ያመነ የተጠመቀም ይድናል። ለፍጥረትን ወንጌልን ሲሰብኩ እንዲህ እንዲያስተምሩም ጭምር የነገራቸው። እነሱም ሄደው አስተማሩ፣ ኑ ተጠመቁም አሉ። ለምን? ለኃጢአት ስርየት። ሐዋርያት ሥራ ምዕራፍ 2 ቁጥር 38ን መመልከት እንችላለን። የሐዋርያት ሥራ ምዕራፍ 22 ቁጥር 16ንም መመልከት እንችላለን። ሮሜ ምዕራፍ 6ን ከቁጥር 6ም ስንመለከተው የሞተስ ከኃጢአቱ ጸድቋልና ይላል። ከቁጥር 1 ጀምሮ እናንብበው። በደንብ አድርጎ ነው የሚያስተምረው ማለት ነው። ከዛ 2 ጥያቄ ጠይቀሻል። የሰማሽ ከሆነ የመጀመሪያው ኤፌሶን ላይ ጸጋው በእምነት አድኗችኋል ይላል እና ይሄ እምነት እያለ አይደለም ወይ ጥምቀት የሚል እኮ የለውም የሚል ነገር ተነስቷል። ጸጋው በእምነት አድኗችኋል ሲል አስቀድሞ ጸጋ ምንድን ነው ከተባለ ነፃ ስጦታ ማለት ነው። ይሄን ነፃ ስጦታ በእምነት በኩል ተቀበላችሁ የሚል ትምህርት ነው ያለው። ከጥምቀት ውጪ አይልም። እዛው ጋር ከምን ውጪ ነው የሚለው? ከስራ አይደለም ከስራ ውጪ ነው የሚለው እንጂ ከጥምቀት ውጪ አይልም። ጥምቀት ስላልተጠቀሰ አያድንም ማለት ነው ምንል ከሆነ መጽሐፍ ቅዱስን በምላት አለመረዳትን ያሳያል። ምክንያቱም ጥምቀት ቃል በቃል ለድነት ተብሏል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል ጴጥሮስ።
ያድናል ተብሎ በግልጽ ተቀምጧል። ኤፌሶን ላይ ደግሞ ጸጋው በእምነት አድኗችኋል ይላል። ስለዚህ አምኖ በመጠመቅ ይዳናል ነው ትምህርቱ እንጂ አንዱን ነጥሎ ብቻ አይደለም። ይሄ መጽሐፍ ቅዱስ አረዳድ አይደለም። አንዱ ላይ ብቻ ቆማለሁ ማለት ነው። ከዛን ይቀጥልና ከስራ አይደለም ማንም እንዳይመካ ይላል። ይሄ ኢኒሻል ሳልቬሽን ነው። መጀመሪያ ላይ በእኛ ስራ ዳንን አንልም፣ በጸጋ ነው። ከዛ በኋላስ ቀጥሎ ያለው ቁጥር ምን ይላል? ጸጋው በእውነት አድኗችኋል ማንም እንዳይመካ ከስራ አይደለም ካለ በኋላ መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ነው የሚለው። መልካም ስራን እንኳን አያስፈልግም አይደለም ያለው። ኢኒሻል ሳልቬሽን ላይ የለበትም፣ ወይም የመጀመሪያው ድነት ላይ የለበትም። ያንን አምኖ በመጠመቅ እንቀበላለን። ከዛስ በመልካም ስራ እያስጠበቅን ወይንም ደግሞ ድነታችን እየፈጸምን እንኖራለን። የተፈጠርነው ራሱ መልካሙን ስራ ለማድረግ ነው እያለ ነው። ምን ማለት ነው? በዮሐንስ ወንጌል ምዕራፍ 15 ገለጻ ወደ ግንዱ ለመጣበቅ አልሰራንም፣ ግንዱ ላይ ከተጣበቅን በኋላ ግን መስራት ግዴታችን ነው ማለት ነው። ምክንያቱም ያልሰራ ምን ስለሚባል ስለሚቆረጥ፣ በእኔ ያለ የማያፈራ ይቆረጣል አይደል ያለው። ግንዱ ላይ ለመጣበቅ አምኖ መጠመቅ ነበር ያስፈለገን። አምነን ተጠመቅን። በግንዱ ላይ ጸንቶ ለመኖር ግን ማፍራት አለብን። ካላፈራንስ ቆርጦ ይጥለናል። አባቴ ቆርጦ ይጥላችኋል ስላለን ማለት ነው። ረድፉን ይህን መጠበቅ አለብን ማለት ነው። ከዛን እንደው እመቤቴ ማርያም አማላጅ ነች፣ መላእክትም አማላጅ ናቸው ይባላል። ይሄስ የሚል ነገር ተነስቷል። እኛ ማርያም ብቻ ነች የምታማልድን አንልም፣ ቅዱሳንን ነው የምንለው። እንደው ኢንፎርሜሽንም እንዲሆንሽ ይሄ በሉተራኖቹም የታመነ ነው። ቅዱሳን ሰማይ ያሉ ቅዱሳን ይለምኑልናል ብለው ያምናሉ። ምናልባት እዛ እንደው የቅዱሳን ምልጃ በፍጹም የሌለ መስሎሽ ፕሮቴስታንት ከናፈቀሽ እንደዛም የሚሉ አሉ። ያም ሆኖ ልክ ናቸው እያለን ሳይሆን ግን የሚሉ እንዳሉ ለጠቅላላ እውቀት ወቂ። እኛ ወደ እነሱ አንጸልይም፣ እነርሱ ግን ስለኛ ይጸልያሉ ብለው ያምናሉ። በጥንታውያን አባቶች ደግሞ የቅዱሳን ምልጃ የታመነ ነው፣ በቤተክርስቲያን ታሪክ የታመነ ነው ማለት ነው። ድንገት መጥቶ የቅዱሳን ምልጃ የካደውን ካልተቀላቀልኩ ብለሽ ካልሆነ ወይም ብላችሁ ካልሆነ ይህን የምትክዱ ማለት ነው። ቅዱሳን ያማልዱናል ስንል ግን ምን እያለን ነው ከተባለ ይለምኑልናል እያለን ነው። ባይዘው እኛም ወደ እነሱ የምናቀርበው ጥየቃ ለምኑልን ነው። የተለየ አድርጎ እንደው ከእግዚአብሔር ጋር ያስተካከለ ለማስመሰል ይጣራል አይደለም። ጳውሎስ በተደጋጋሚ ስለኔ ጸልዩ እንደሚገባኝ ይናገር ዘንድ ስለኔ ጸልዩ እያለ በተደጋጋሚ ይናገራል። እኛም የምንለው ያንን ነው። ማርያምን ብቻ ሳይሆን አማላጅ የምንለው ቅዱሳኑን ሁሉ ነው። ከተቃወማችሁ ሁሉን ተቃወሙ። ማርያምን ብቻ የምትቃወሙ ሰዎች ጥላቻ እንዳለባችሁ ያሳይባችኋል ለማለት ነው። አንቺን እያልኩሽ አይደለም በቀጥታ ግን ደግሞ እንደው ማርያም የሚል ሰው ሲመጣ ማርያም ብቻ አላልንም እኮ። ለምን ማርያም ብቻ መነጠል አስፈለጋችሁ? እኛ ጳውሎስም ጴጥሮስም እንላለን እኮ ያማልዱናል እንላለን። እና ለምን የሚል ጥያቄ ይጭራል። ለማንኛውም ግን መጽሐፍ ቅዱስ በቀጥታ ተናግሯል ቅዱሳን እንደሚያማልዱ። በቀጥታም ደግሞ ይሄ እግዚአብሔርን የሚያስደስት እንደሆነ ተናግሯል። አንደኛ ጢሞቴዎስ ላይ ጸጥና ዝግ ብለን እንድንኖር ምዕራፍ 2 ላይ ከቁጥር 1 ጀምሮ አንብቡት። ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃ ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት እንዲደረግ ከሁሉ በፊት እመክራለሁ ይልና ቀጥሎ ምን ይላል መሰላችሁ? መዳናችንን በሚወድ በእግዚአብሔር ፊት ይህ ደስ የሚያሰኝ ነው ይላል። ምኑ? ስለ ሰዎች ሁሉ ምልጃ ማቅረቡ። በማ ፊት? መዳናችንን በሚወድ። የሚገርመው ነገር እግዚአብሔር ለሰዎች መዳን ያለውን ነገር ነው የምናየው። ማለት ሰዎች እንዲድኑ ምን ያህል እንደሚወድ ማለት ነው። ለዛ እኮ ነው ጥሪውን በቅዱሳኑ በኩል የሚያስተላልፈው፣ በሐዋርያቱ በኩል የሚያስተላልፈው። ኑ ታረቁ ብለን እንለምናችኋለን ይላል አይደለ? የማስታረቅም ቃል በእኛ አኖረ ሲል አንደኛ ቆሮንቶስ ላይ በእነርሱ በኩል ይጠራናል ማለት ነው ትርጉሙ። በነገራችን ላይ በእነርሱ በኩል ይጠራናል ወደ እርሱ። የዚህን ያክል እግዚአብሔር ይወደናል። በቅዱሳን የሚደረገው መልጃ በእግዚአብሔር የተወደደ ነው ያለን ጳውሎስ ነው። ስለ ሰዎች ስለ ነገስታት ሁሉ መልጃን የሚበሉ አለ አቅርቡ። እኛም እሱን ነው የምናምነው፣ ሌላ ነገር አይደለም። ያዕቆብ መልእክትም ላይ የታመመ ሰው ካለ የቤተክርስቲያን ሽማግሌዎች ይጥራ፣ ዘይት ቀብተው ይጸልዩለት ይላል። ከዛስ ስለ እርሱ ምን ይላሉ? እነሱ ይጸልያሉ። ኃጢአት ሰርቶ እንደሆነ ራሱ ይሰረይለታል ይላል።
መጽሐፍ ቅዱስ ነው ያለው። መጽሐፍ ቅዱስ አንብቡ። ማርያም ደግሞ ከቅዱሳኑ መካከል አንዷ ነች። በተለየ ሁኔታ ደግሞ ቅድስተ ቅዱሳን ከፍጥረት ሁሉ በላይ እንላታለን። በክብር ከሁሉ በላይ ነች። ጳውሎስ፣ ጴጥሮስ እነዚህ ሁሉ ያማልዱናል ያለን ማርያም አታማልድም ብለን ልናስብ በፍጹም አንችልም። የበለጠ ደግሞ እንተማመንባታለን፣ እንመካባታለን። ለምን ከተባለ እርሷ የአምላክ እናት ናት። ክብሯ ከሰው ሁሉ ከፍ ከፍ ያለ ነው። የትህትና እመቤት ነች። መማሪያችንም ጭምር ነች። ስለዚህ በክብር የተለየ ቦታ እንሰጣታለን ለማርያም። በምልጃ ግን ሁሉም ያማልዳሉ ነው የምንለው፣ ማለት ቅዱሳን ሁሉ ያማልዳሉ ነው የምንለው። ይሄን ለምን አነሳው? በተለየ ሁኔታ እንደው ማርያም ታማልዳለች የሚል የት አለ? እንደው ማርያም የሚል ነገሮች ስለሚነሱ ማለት ነው። ከዚህ አንጻር ነው ተያይዞ የሚጠየቅ ወንድም ከታች የጠየቀው ጥያቄ አለ። የሞቱ የሚል ነው። እኛ ክርስቲያኖች ነን። ሞት ለኛ ወደ አምላክ መሄድ እንጂ በስብሶ መቅረት አይደለም። ዮሐንስ ወንጌል ምዕራፍ 11 ላይ ቁጥር 26 ላይ ምን ብሎ ነው የሚናገረው? ከቁጥር 21 ጀምራችሁ አንብቡት። ከማርታ ጋር የተነጋገረበት ክፍል ነው። በእኔ የሚያምን አይሞትም፣ ቢሞት እንኳን እኔ ያስነሳዋለሁ ይላል። እግዚአብሔር ደግሞ የሕያዋን አምላክ ነው የተባለው፣ የሙታን አይደለም ተብሏል ቃል በቃል። የሕያዋን አምላክ ነው። እኛ በእርሱ ምናምን ምንድነው? ሕያዋን ነን። ስለዚህ ይማልዱልናል የምንለው ማንን ነው? ሕያዋን ቅዱሳንን ነው። ሞቶ የቀሩትን አይደለም። ሲጀምር የሞት ያማልዳል መቻለን እኛ ቅዱሳን ስንል ሕያዋኑ እያለን እኮ ነው። ሕያዋን ናቸው፣ በክርስቶስ ያመኑቱ ሕያዋን ናቸው። ስለዚህ ይማልዱልናል። ከሞት ውስጥ የሚለው ጥያቄ ለሕያዋን አይቀርብም። አይደለም ጳውሎስ፣ አይደለም ጴጥሮስ፣ አይደለም ቅድስት ድንግል ማርያም ይቅርና እኔ እንኳን ሞቼ እቀራለሁ ብዬ አላምንም። ሕያው ነኝ ብዬ ነው የማምነው። ክርስቲያን ነኝ፣ ክርስቶሳዊ ነኝ። ስለዚህ ስለ ቅዱሳን ምልጃ ስናወራ ስለ ሕያዋኑ እያወራን ነው። ሞተው ይቀራሉ፣ በስብሰው ይቀራሉ ምናምን የሚል እምነት ካለ በክርስቶስ ላይ ያለህ እምነት ጥያቄ ምልክት ውስጥ ነው ማለት ነው። ምክንያቱም ክርስቶስ በእኔ እመንብኝ እኔ ሕያው አደርግሃለሁ ነው እያለ ያለው። ብትሞት እንኳን አስነሳሃለሁ ሲል እኔ ሞቼ ይቀራለሁ እነሱ ሞተው ይቀራሉ ካልክ ያንተ ሕያውነት ጥያቄ ምልክት ውስጥ ነው። ሰው እምነት ጥያቄ ምልክት ውስጥ ነው ማለት ነው። ሁለተኛ ነገር ደግሞ ምልጃ የነፍስ ስራ እንጂ የስጋ ስራ አይደለም። በመቃብር ያሉ ሲለምኑ አንመለከትም። በነፍስ እግዚአብሔር ጋር ያሉት ግን ሲለምኑ እንመለከታለን አይደል? እንመለከታለን። በምድር በሚኖሩት ላይ እስከ መቼ አትበቀልም ያሉት የታረዱ ነፍሳት ናቸው፣ ሰማዕታት። ስለዚህ መለመን የነፍስ ስራ ነው፣ ይለምናሉ። በምድር በደካማው ዓለም ውስጥ ሆነው ስለኛ የለመኑ ወደ ጌታ ሲሄዱ እንዴት አይለምኑልንም? ፍርድን የሚጠይቁ ለኛ መለመን ግን ከበዳቸው? በፍጹም። ሰው መለመን የነፍስ ስራ ነው። ከነዚህና ከመሳሰሉት ትምህርቶች አንጻር ወንድሞችም እንዲያወሩ ሌሎች ጥቅሶችን አላነሳም። ብዙ ጥቅሶች፣ ብዙ ትምህርቶች አሉ። ምልጃ በዚህ መልኩ የሚታይ ነው። ቅድስት ድንግል ማርያም ደግሞ ስፔሻሊ እሷን ስለጠየቅሽ አዎ ታማልደናለች። መላእክት ብለሻል። ቃል በቃል መላእክት ስለ ሰዎች ሲጸልዩ መጽሐፍ ቅዱስ ያሳየናል። ሶስቱን ነው የምናምነው። ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ እነዚህ 70 ዓመት የተቆጣቸው የኢየሩሳሌምና የይሁዳ ከተሞች የማትምራቸው እስከ መቼ ነው አለ። መልአኩ እግዚአብሔር። አንተ መልአክ ሲጀመር ስለ ሰው ማን ጸልይ አለ? አልቀበልህም አለው? አላለውም። በሚያጽናናም ቃል መለሰለት ነው የሚለው መጽሐፍ። የቅዱሳን ምልጃ በእግዚአብሔር የተወደደ ነው። የመላእክት ምልጃ በእግዚአብሔር የተወደደ ነው። ቃል በቃል ለኢየሩሳሌምና የይሁዳ ከተሞች ስለ ሕዝብ ነው የለመነው መልአኩ። የማትምራቸው እስከ መቼ ነው ብሎ ምን አለ? ለመነ። ምልጃ ማለት ይሄ ነው። አንዱ ስለሌላው መለመን። የመጽሐፍ ቅዱስ ማህበር መዝገበ ቃል መመልከት ይቻላል። ምልጃ ስለሌላ የሚደረግ ጸሎት ነው። እምነታችን ይሄ ነው። እንደተመለሰልሽ ተስፋ አድርጋለሁ። አረዘምኩት፣ ይቅርታ። ይቻላል። የሰላም ለእናንተ ይሁን። እኔ እኮ እንደዚህ አልኩ። ጳውሎስ ስለኔ ጸልዩ ውሏል። ጳውሎስ ስለኔ ጸልዩ ውሏል ስላልክ የሞቱትን ሰዎች ነው ጸልዩ ያላቸው? በስጋ ነፍስ በነፍስ ከምድር ላይ ለተለቱ ሰዎች ነው ጸልዩ ያላቸው? አይ በህይወት ያሉትን ነው። አይ ጠቀስከው፣ ቅድም የጠቀስከው እኮ እኔና እኔ መሰሎች የምንለው እኮ አንድ ሰው በክርስቶስ ካመነ ዘላለማዊ ነው እና አምናለሁ። አጣምህ ለምን ታነባለህ?
አዳምጠና ካስገባህን እናውራ። ምን እንዴ ወንዴ ተረጋጋ እንጂ እየጠየከኝ እኮ ነው አይደል? ልመልስልህ ነው። ልጨርስልህ እንጂ ልጨርስልህ። ቅድም እኮ ያልከው ድብልቅልቅልቅ አድርገህ ነው እያወራህ ያለው። እኔ እውቀትህን እኮ አክብርልሃለሁ። ቆይ አንዴ የደባለቀው በአጨረ ነፍስ የሌሉ ሰዎች አንዴ ወንዴ አንዴ ቀስ ብለህ ተረጋግተህ የደባለቅኩ የመሰለህን በማስረጃ እያወጣ ታሳየኛለህ። አስቀድሞ ግን ጳውሎስ የሞቱ ሰዎችን ያላቸው አላልኩም። አልካላልኩም ምን እያልክ ነው ካልከኝ የሞቱትን ሰዎች ነው ያላቸው ወይ ያልኩ። ቀጥል። ላታጣም ነገር የሞቱትን ሰዎች ናቸው ይጸሉ ያላቸው እኮ ይኸው ልመልስልህ። እሺ ጠይቀህ ለምን ትናደዳለህ? አይደለም ኧረ እኔ አልተናደድኩም። በእናትህ እዛ እኔ ጋር እንዴት አይሰራም? ሌላ ትርፍ ቃሉን ተወውና አቸኩል የምትለው አንተ ፈጠን በል በነፃነት እሺ ወንዴ በላይነት እናውራ። እኔ ጮክ ብዬ ስለተናገርኩት ትጮኻለህ ብለህ ሌላ ነገር። እሺ አንዴ ልመልስ። ባህሪን ካላወቅ ለምን ታስገባኛለህ? ወይኔ እሺ ልመልስ። ወንዴ እንደዚህ ነው እንግዲህ። ቆይ ኮንትን አታርጉበት። ቆይ እንደዚህ ካወቀኝ ምን እኔን ለማሸባቀቅ ሌላ አማርኛ። ኧረ እኔ ምንም አላልኩም። አንዴ ልመልስ ነው። ቤቱን ልምራው። አንድ ጊዜ ቆይ ወንዴ የድል ስጠኝ። ወንዴ ባህሪው ነው ጩኸትና ሚውት አታርጉት። እዮብ በራሱ ብቻ ራሱ ከፈለገ እዮብ ሚውት ያርገው ምን ያርገው። ተባረክልኝ ተምዬ ተባረክልኝ። አንዱ ቀስ ብለህ ታወራለህ፣ እኔ ጮክ ብዬ እናገራለሁ፣ አንዱ ቀስ ብሎ ይናገራል። እሺ ልመልስ አሁን ወንዴ። ጥያቄውን አውቀዋል? ጥያቄውን አውቀዋል? ጥያቄውን አዎ አውቄያለሁኝ። ልመልስ። ምንድን ነው ጥያቄ? እሺ ጳውሎስ ስለ እኔ ጸልዩ ያላቸው የሞቱ ሰዎችን ነው ወይ አይደለ? አዎ በቃ አሁን ሚዩት አድርግና ልመልስ። በቃ አጭር ነው እኮ ነው አይደለም? ነው መልሱ። ሌላ ምንድን ነው? እሺ ደግመህ ከገባ ከብሎግ ጋር ነው ማስወጣ። ሰው ቦታ ሲሰጥም እንትን ስለሆነ ብሎግ አድርገኝ እንደ አድርገኝ እንደ ከመንግስት ሰማይ ደለስከ መሰለህ እንዴ? ፈሪ ናችሁ። እሺ አረኩ እንግዲህ ፍቃድ ጠይቄ። እሺ እዛ ቦታ ላይ ያለው ጳውሎስ ስለ እኔ ጸልዩ ያለበት አንዴ ብቻ አይደለም። ቅድም እንዳልኩት በተደጋጋሚ ነው ያላቸው። ግን እንደው በህይወት የሌሉ ሰዎችን ነው አላልኩም። እኔ ያልኩት ክርስቲያኖችን ነው። ስለ እኔ ጸልዩ እንደሚገባኝ እናገር ዘንድ ስለ እኔ ጸልዩ ይላል በተደጋጋሚ አልኩና፣ ታዲያኛም እኮ ስናምን ሕያዋኑን ነው ያማልዱናል የምንለው አልኩ አይደለ? በጳውሎስ ስለ እኔ ጸልዩ ባላቸውና በሰማይ ያሉ ቅዱሳን መካከል ያለው ልዩነት በስጋ መኖርና አለመኖር ብቻ ነው። የመጸለይ አይደለም፣ የክብር አይደለም፣ የምንም አይደለም። በስጋ ማየትና ማለት በስጋ ምድር ላይ መኖርና በስጋ ምድር ላይ አለመኖር ነው ልዩነቱ። ስለዚህ እኛ ደግሞ ስንል ሁለቱንም አጠቃለን ነው። ቅዱሳን ስንል በስጋ ያሉትም የሌሉትም። በስጋ መኖር አለመኖር ጸሎትን መልጃን የሚያግድ ነገር አይደለም። ብሰማይ ኖሮ እኮ መልሱ ነበር እዛው ላይ። ከጅምሩ መልጃ የነፍስ ስራ ነው ብዬ ነበረ እና ቆርጣችሁ ስለምትሰሙ ለመረዳትም ስለማትሰሙ ነው ችግር የሚሆንባችሁ። ለማንኛውም መማለድ መጸለይ የነፍስ ስራ ነው። በሰማይ ያሉ ቅዱሳን ይማልዱልናል ይለምኑልናል ስንል ሕያዋን ናቸው እያልን ነው። አማላጆች የምንለውም ሕያዋኑን ቅዱሳንን ነው። ስለዚህ ለቅዱሳን ሞት ሲወራ ስለ ስጋ ሞት ካወራ ትክክል፣ በስጋ ይሞታሉ። ነገር ግን ከእግዚአብሔር ስለመለየት ከሆነ የምታወራው አይመለከታቸውም። ከእግዚአብሔር ያልተለዩ ደግሞ አይማልዱም አይባልም። እኔ አንድ ጥቅስ ይኸው እዚህ ጋር ቁጭ ብዬ መጠበቅ እችላለሁ። አንድ ጥቅስ ቅዱሳን አያማልዱም የሚል አይ በስጋ እኮ አይደለም በነፍስ ነው የምትሉም ከሆነ ይኸው በነፍስ አያማልዱም የሚል አንድ ጥቅስ ካላችሁ ማምጣት ትችላላችሁ። የኛ እምነት ግን ከዚህ አንጻር ነው። የጳውሎስን ይኸው መልሼልሃለሁ። በስጋ ያሉትን ነው በሰዓቱ ያላቸው። በስጋ ያሉትና በስጋ የሌሉት መካከል ግን የምልጃ ልዩነት ስለሌለ ከዛ አንጻር አይ እነሱን እኮ አይደለም ብለን ልንዘጋው አንችልም ማለት ነው። ቃሎት ያሰማልን። ኢዮብ ወንድማችን ዮሐድዬ እንኳን ደህና መጣ ወንድሜ። እንኳን ደህና ቆያችሁኝ። ሰላም ብያለሁ። ተሜ፣ ዳኒ፣ አዳም፣ ሌሎቻችሁም አይ ቲንክ
ብሬ ምናምን እታችም ያላችሁ ወንድመቶች እንዴት አመሻችሁ? እንዴት ዋላችሁ? ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን የኔ ወንድም ዮሐድዬ። እሺ ከንቲባው ሰላም ብያለሁ። ከንቲባው ሰላም ብያለሁ። ዮሐድ ግን ከንቲባው አልሸባብ ነው ዘለልከው ከላይ ያሉትን ስትጠቅሰኝ ወይስ ኢዮብ ዘሚካኤል? ዛሬ ነው ያየው። እኔ እንደ አይነት ጥሩም ዜማ የሆነ ነገር ስላሰማን ብዙ በጣም እንትን ኮምፕሌን ነበረኝ። አይ ቲንክ ደስ ብሎኛል የምር። የቅዱስ ሚካኤልም ወዳጅ ስለሆን እሱ ይጠብቅንም። ላመሰግናለሁ። አሚን አሚን። እግዚአብሔር ይስጥልኝ። ዮሐድ ሰላም በለው ከንቲባውን። ሰላም ብያለሁ። ያው ስማችሁ ስላልሆነ እየገባው ከማነብ ምናምን ብዬ ነው። ሁላችሁም ሰላም ብያለሁ። ወንድማችን ሰላም ብያለሁ። ጥያቄ አለ ከንቲባው? አይ እንዲሁ ለጨዋታ ነው እንጂ ግድ መምከር። ታሜ ወይ ዮሐድ ሰላም ትፈልጋለህ እንዴ? ሰላም በለው ዮሐድ የሚባል የኔ ነው ለሁላችሁ። አይ ቲንክ ተቋረጠ ከንቲባው እንትን ኔትወርክ ተስተካክሎ ቀጥል። ዮባ ከአንተ ጋር ምን ሰላም አለ? አይ ሰላም በለው ዮሐድን የሚለውን አይቼ እኔን ከሆነ ብዬ ነው። በአካል አብረን ነበር። ለዛ ነው አብረን ነበርንና በነገራችን ላይ በአካል አብረውም ነበሩ፣ አብረው ነው የሚኖሩትም። እሱንም ልንገርላችሁ ብዬ ነው። ዮሐድ ከባድ ሚስጥር ያባካል። ችግሩ እሱ እኮ ነው። ያወቀ ይሸለማል ብለን ጥያቄ እያዘጋጀ ነው። አንተ መለስከው እና እሺ ውዶች ጥያቄ ያላችሁ? በነገራችን ላይ እግዚአብሔርን ዮሐድዬ ካወካት እግዚአብሔር ፍቅር ነው የሚለው ከእስልምና የመጣች እህታችን ናት። አሁን እፎይድ ወደዚህ ላካት። በጣም ደስ ይላል። አላወኳትም አክቹዋሊ፣ ግን እንኳን ደህና መጣሽ፣ እንኳን እግዚአብሔር ረዳሽ። በጣም ደስ ይላል እህታችን። ፎሎ መልሻለሁ። እና አንድ ጥያቄ ነበራት መሰለኝ። ጥያቄ ነው ያለሽ ቅድም ላይ። እስኪ ወይ ዮሐድዬ ወይ ዮቢ መልሱልሻል። እህትዬ ኢየሱስ ክርስቶስን የጠየካትን ቅድም እኔ አምላክ ነው የምለው ብዬ ነው። ማን ነው አምላኩ ብሎ ስለጠየቃት የኢየሱስ ክርስቶስ አምላክ ማን ነው ስላላት እኔ ራሱ ነው አምላክ እና አምላኬ አምላኬ ለምን ተውከኝ ብሎ የጸለየው ደግሞ ለምሳሌ አድርጌ ነው የተረዳሁት። እኛ ለማስተማር ያደረገው ነው እንጂ ራሱ አምላክ ነው ብዬ ነው የተረዳሁት። እና የተሳሳትኩት ካለ አረዳዴ ትክክል ካልሆነ ደግሞ እንድትነግሩኝ ነው። ዮሐድዬ እስኪ ትንሽ ሂድበት ለእህታችን። ፎሎ አድርጓት። ከእስልምና የመጣች እህታችን ናት። ያ ጥሩ መረዳት ነው። አሁን ጌታችን አምላኬ አምላኬ ለምን ተውከኝ የሚለውን ለምንድን ነው ያለው የሚለው ትክክል። አሁን በጣም ብዙ ምክንያቶች አሉ ክርስቶስ ያንን ያለበት ምክንያት ማለት ነው። እና የመጀመሪያውና ዋነኛው ሊቀ ካህናት እንደመሆኑ መጠን ሊቀ ካህናት ሁልጊዜ በቤተ መቅደስ ጸሎት ያስጀምራሉ፣ ወይም ደግሞ የሆነ የመዝሙራት የነቢያት መጻሕፍትን ይነበባሉ በምኩራብ ማለት ነው። ክርስቶስ ይህንን ክፍል ከመዝሙረ ዳዊት እያነሳው ነበር፣ ወይም ደግሞ መዝሙረኛው ቅዱስ ዳዊት የተናገረው ትንቢት ስለ ክርስቶስ የተናገረው ትንቢት የመጀመሪያ ምዕራፉን እየተናገረ ነበረ። ምክንያቱም እዛ ቆመው የሚመለከቱ ወይም ደግሞ እዛ የሰቀሉት አብዛኞቹም የምታውቂ ከሆነ አይሁዶች ናቸው፣ ወይም ደግሞ ካህናት፣ ጸሐፍት፣ ፈሪሳውያን የሚባሉ ሰዎች ናቸው። እነዚህ ጸሐፍት ፈሪሳውያን ደግሞ የብሉይ መጻሕፍትን ዕለት ተዕለት የሚያነቡ የሚያውቁ ሰዎች ናቸው ማለት ነው። ያንን ክፍል የመዝሙር 21 አይ ቲንክ በእንትኑ በአፕሊኬሽኑ 21 በአፕሊኬሽኑ
22 ላይ በ80 አሃዱ ደግሞ 21ኛው ምዕራፍ ላይ የሚገኝ ነውና ምን ይላል? አምላኬ አምላኬ ለምን ተውከኝ? እኔን ከማዳንና ከጩኸቴ ቃል ሩቅ ነህ ብለው ነቢያት አስቀድመው ስለ ክርስቶስ መምጣት የተናገሩት ትንቢት አለ። ኦኬ አቤቱ ቶሎና ክንድህን ላክ እያሉ ነቢያት በጸሎት ይጠይቁ ነበረ እና ይህንን ክፍል መዝሙረኛው ቅዱስ ዳዊት አትተወን ብለው ጸሎት አድርገው እግዚአብሔርን ወይም ደግሞ የክርስቶስን መምጣት በትንቢት የተናገረበት ክፍል ነው እና እዚህ ክፍል ላይ ስለ ክርስቶስ መሰቀል፣ ስለ ክርስቶስ መሞት፣ ስለ ክርስቶስ መገረፍ በግልጽ የተጻፈበት ክፍል ነው። ልክ ክርስቶስን ሰቅለውት በመስቀል ላይ ማለት ነው ሁሉም የተደረገው ነገር ወይም ደግሞ በክርስቶስ ላይ የተደረገው ነገር በትንቢት አስቀድሞ የተነገረ እንደሆነና እዛ ትንቢት ላይ የተጻፉ የተነገሩ ሁሉ በክርስቶስ ላይ መፈጸማቸው እንዲያስተውሉ ይሄንን ነገር በግልጽ ተናግሮታል ክርስቶስ። እዛው ቁጥር 11 ላይ ምን ይላል? ጭንቀት ቀርባለችና የሚረዳኝም የለምና ከእኔ አትራቅ። ብዙ በሬዎች ከበቡኝ፣ የሰቡትን ፍሪዳዎች ያዙኝ። እንደ ነጣቂና እንደሚጮህ አንበሳ በላይ አፋቸውን ከፈቱ። ያው ክርስቶስን ላይ የስድብ ቃላት በጣም ስለተናገሩ ማለት የስድብን ንግግር ክርስቶስ ላይ ሲናገሩ ስለነበረ ማለት እንደ ውሃ ፈሰስኩ አጥንቶቼም ሁሉ ተለያዩ ይላል። አጥንቶቹ እስኪቆጠሩ ድረስ መገረፉ ክርስቶስ እየተናገረ ወይም ደግሞ ለክርስቶስ የተነገረ ልቤ እንደ ሰም ሆነ፣ በአንጀቴ መካከል ቀለጠ፣ ኃይሌ እንደ ገል ደረቀ፣ በጉሮሮዬም ምላሴ ተጣጋ፣ ወደ ሞትም አሸዋ አወረድከኝ። ብዙ ውሾች ከበውኛልና የክፋተኞችም ጉባኤም ያዘኝ፣ እጆቼንና እግሮቼን ቸነከሩኝ። በጣም በሚገርም ነው ማለት ጌታችን ከመሰቀሉ ከመቸንከሩ ከመያዙ አስቀድሞ መዝሙረኛው ቅዱስ ዳዊት ምን አለ? አጥንቶቼ ሁሉ ተቆጠሩ ተለያዩ እያለ ይናገራል። ብዙ ውሾች ከበውኛል፣ የክፋተኞችም ጉባኤ ያዘኝ። ክርስቶስ በዕለተ ሐሙስ ወንበዴ እንደሚይዝ በብዙ ወታደሮችና ጭፍሮች ወደ ክርስቶስ መጥተው ነበር። ኦኬ እነሱ ያዙኝልና እጆቼንና እግሮቼን ምን አሉ? ቸነከሩኝ ይላል። ቸነከሩ። አሁን ይሄን እየተናገረ ያለው መዝሙረኛው ቅዱስ ዳዊት ነው። ይሄንን ክፍል ልክ የዚህ መዝሙር የመጀመሪያ ምዕራፍ ሲያስታውሳቸው ክርስቶስ ሙሉ መጽሐፉን ያነቡታል፣ ይደግሙታል ማለት ነው። መድገም ይባላል። ይደግሙታል። ሲያነቡ ይሄንን ክርስቶስ ላይ እንደተፈጸመ እጆችና እግሮቹ እንደተቸነከረ በሚገባ ይረዳሉ ማለት ነው። ትንቢቱ እንደተፈጸመ ይረዳሉ። መዝሙረኛው ቅዱስ ዳዊት ንጉሥ ነው። ኦኬ እንደዚህ እጁና እግሩ አልተቸነከረም፣ አልተያዘም፣ አልተገረፈም። ምክንያቱም ንጉሥ ስለነበረ ማለት ነው። ከዚህ አንጻር ይሄ ቃል በቃል የተፈጸመው ማን ላይ? ክርስቶስ ላይ እንደሆነ እንደተቸነከረ አጥንቶቼ ሁሉ ተቆጠሩ፣ እነርሱም አዩኝ ተመለከቱኝም ይልና ልብሶቼ ለራሳቸው ተከፋፈሉ ይላል። በክርስቶስ ልብስ ላይ ምን ይላል? ዕጣ ተጣጣሉ የሚል ክፍል አለ አይደል? ማቴዎስ ወንጌል ላይ ሉቃስም ልብሶቹ ላይ ዕጣ ተጣጣሉ ይላል። በቀሚሴ ላይም ዕጣ ተጣጣሉ ይላል እዚህ ክፍል። በአጠቃላይ የመጀመሪያ በዳዊት መዝሙር ላይ የተነገረው ትንቢት ስለ እኔ የተነገረው ትንቢት ምን አለ እያለ ነው ክርስቶስ? በቃ ተፈጽሟል፣ ተፈጸመ ብሎ ዝቅ እያለን ስናነብ ኦኬ ለጥሜ ሐሞትን መራራ አጠጡኝ እያለ ይቀጥላል። ሐሞት እንዳጠጡት ምናምን በግልጽ የሚናገር ክፍል ስለሆነ ይሄንን ማለት። ስለዚህ ይሄኛው ትንቢት ተፈጽሟል አስተውሉ ብሎ ስለ መሲሁ የተነገረው ትንቢት በክርስቶስ ላይ መፈጸሙ በግልጽ የሚያስረዳ ነው። ሁለተኛ ለአርአያ ነው። አርአያ ለመሆን ሰው በመከራው ጊዜ እንዲህ ብሎ ሊጮህ እንደሚገባ አርአያ ለመሆን ነው። ሶስተኛ ለአቅርቦተ ሰይጣን ተብሎ ይነገራል። ለአቅርቦተ ሰይጣን ምን ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ እነ ሄሬኔስም እና አግናጤዎስም በሚገባ እንደሚናገሩት ለዲያብሎስ እና ለአመፀኞች ለሰራዊቶቹ የነገረ ክርስቶስ ሚስጢር ወይም ደግሞ አምላክነቱ ጌትነቱ በድንግልና መወለዱ ሁሉ ሚስጢር ሆኖ ተደብቆ ነበረ ይላል። ወይም ደግሞ ይላሉ አባቶች ማለት ነው። መጽሐፍም ያ በግልጽ ስለሚናገር አሁን ክርስቶስን ተአምራትን ሲያደርግ ድንቅ ነገሮችን ሲያደርግ ሲመለከት ሰይጣን እንዴ የምርም ወልደ እግዚአብሔር የእግዚአብሔር ልጅ ሆኖ ክርስቶስ ሲሆን እንዴ ብሎ ይጠራጠርና ከዛ ደግሞ ተራበ ተጠማ የሚሉት
ነገሮችን ደግሞ መራቡን መጠማቱን ሲመለከት ደግሞ ኦኬ ለካ ሩቅ ብእሲ ብቻ ነው ብሎ ደግሞ ያስባል። ስለዚህ የክርስቶስን ነገር ወልደ እግዚአብሔር ወይም ደግሞ እግዚአብሔር ራሱ ነው ወይስ አይደለም የሚለው ሰይጣን ራሱ ሊረዳው ሊገነዘበው ያልቻለ ነገር ነበረ እስከ ክርስቶስ መሰቀል ድረስ ክርስቶስ እስኪሰቀል ድረስ ማለት ነው። ስለዚህ እንደውም ለዚህ ማረጋገጫ በማቴዎስ ወንጌል ምዕራፍ 4 ላይ ያለውን ሐሳብ መመልከት በቂ ነው። ማቴዎስ 4 ላይ ፈታኝ ክርስቶስን ሊፈትነው ወደ ክርስቶስ መጣ ይልና ሁለቱም ወይም ደግሞ ሶስቱም ጥያቄዎች የዲያብሎስ ብትመለከቷቸው ምንድን ነው የሚለው አንተ የምርም የእግዚአብሔር ልጅ ከሆንክ እንዲህ አድርግ ይላል። ክርስቶስስ ኦኬ አድርጎ ነው የሚያሳየው? አላሳየውም። ምክንያቱም የእግዚአብሔር ልጅ መሆኑ እሱ ራሱ እግዚአብሔር መሆኑ ለዲያብሎስ ሊገልጽለት አልፈለገም። ምክንያቱም የሚገለጥበት ሰዓትና ጊዜ አለ። እሱም በዕለተ ዓርብ ልክ ሩቅ ብእሲ ነው ወይም ሰው ብቻ ነው ብሎ ሲቀርበው ግርማ መለኮቱ ገልጦ አስሮ ለመጣል ይጥለዋልና ማለት ነው። ስለዚህ አምላኬ አምላኬ ብሎ ሲጮህ ሲመለከት ዲያብሎስ ምን አለ? ኦኬ ለካ ይሄ ከነቢያት አንዱ ነው እንጂ እግዚአብሔር ራሱ አይደለም ብሎ ልክ የነቢያትን ሁሉ ስጋና ነፍስ ለመነጠል እንደሚጠጋ ሁሉ የክርስቶስም ነፍሱን ከስጋ ለመነጠል ሲጠጋ ግርማ መለኮቱ ገልጦ በመለኮቱ አስሮ ወደ ሲኦል ጣለ። ማንን? ዲያብሎስን ማለት ነው። ለአቅርቦተ ሰይጣን ሲባል ሰይጣን አዳምና ሔዋን በእባብ ተሰውሮ እንዳሳሳታቸው ሁሉ ጌታችንም ያንን ያሳተውን ወይም ደግሞ የሰው ልጆችን ወደ መውደቅ የጣላቸውን ዲያብሎስ በጥበብ ኦኬ በሰው ሰውነት ወይም ደግሞ በሩቅ ብእሲ ስጋ መለኮቱን ሰውሮ ለዲያብሎስ ማለት ነው ልክ እንደዛ ብሎ ሲጮህ ግርማ መለኮቱ ገልጦ አስሮ ወደ ሲኦል ጥሎ በሲኦል የነበሩ ነፍሳት ደግሞ ነፃ አውጥቶ ወደ ገነት አስገባቸው ማለት ነው። በዋናነት ለነዚህ ለሶስት ምክንያቶች ክርስቶስ ይህንን ቃል ተናግሮታል። መጀመሪያ ትንቢቱ በዳዊት የተነገረው ትንቢት ተፈጽሟል ለማለት፣ ሁለተኛ አርአያ ምሳሌ ለመሆን፣ ሶስተኛ ደግሞ ለአቅርቦተ ሰይጣን ለማቅረብ ማለት ነው። ወደሱ ሩቅ ብእሲ ነው ብሎ ተጠግቶ ነፍሱን ከስጋው ለመለየት ሲጠጋ ግርማ መለኮቱን ገልጦ ለማሰር እንዲህ ተናግረዋል ብለው አባቶቻችን ይፈቱታል። ከዚህ አንጻር የሚታይ ነው ማለት ነው። እህቴ ገብቶኛል። እሺ አመሰግናለሁኝ። ደስ ይላል። የክርስትና ሃይማኖት እግዚአብሔር አገዛዙ ደስ ይለኛል። አገዛዙ አምላክነቱ ደስ ይለኛል። በቃ አመሰግናለሁ። እሺ እህቴ እግዚአብሔር ይርዳሽ እና በርቺ። ደግሞ ጥያቄዎች ምናምን ሲኖሩ ደግሞ በውስጥም እንትን መጠየቅ ምናምንም ይቻላል። አሁንም ስቲል ጥያቄ ካለሽ ምናልባት ወንድሞችም ስላሉ ይመልሱልሽ። ስለ ክርስቶስ ጥያቄ ካለኝ በሌላ ጊዜ ጠይቃለሁ እንጂ እንደዚህ ጥምቀቱ ምናምን የሚለው ነገር ገብቶኛል። ጥምቀቱ እንደዚህ ደግሞ ገድላን ድርሳናት የሚለው ጋር እኔ ምንም ጥያቄ የለብኝም። ሰው የሰማው ተረድቻለሁ፣ ገብቶኛል። የእነሱን አርአያ መከተል እንኳን ለነሱ ለጻድቃን ሰማዕታት ይቅርና ምድራዊ ላይ ብዙ መናገር አልችልም እንትን ስል እና ገብቶኛል። እና ስለ ክርስቶስ ስላለኝ ነገር ብቻ መጠየቅ እፈልጋለሁኝ። ጥያቄ ሲፈጠርብኝና የሆነ ነገር ሲሉኝ ያህዌ ያሉኝ ነገር ነበርም ያሬድ አንድ ቀን አስረድቶኛል። ያህዌ አላህ ነው ምናምን ብለውኝ ነበረ፣ ግን አይደለም በሚለው እንትን ይዤዋለሁ። ያሬድ ሲያስተምር ሰምቼዋለሁ። እሱን ያሬድ ነግሮኛል። መዝሙር ያሬድ ጎበዝ እህቴ በርቺ። በጣም ደስ ይላል። ቁጭ ብሎ መማር የምርም ለማወቅ ቁጭ ብሎ መማር ወንድሞች ሲያስተምሩ መከታተል ምናምን ቀስ እያለ ነገሮችን እንድትረዳ ወደ መረዳት ምናምን ትደርሻለሽ እና በጣም ደስ ይላል። በርቺ። ያው እኛም ምንም ነገር ቢኖር በውስጥም እንዲህ ቤት ሲከፈትም እየገባሽ ምናምን ያልገባሽን መጠየቅ ትችያለሽ። እሺ አመሰግናለሁ። ኢዮብዬንም ፎሎ አድርገሽዋል አይደል እህቴ? ኢዮብንማ ቆይቻለሁ። ሁላችሁንም እኮ ቆይቻለሁ። በጣም በፊት ነው ያደረኩት። ጥያቄ ሲኖር ለኢዮብም ጻፊለት፣ ለዮሐድዬም ጻፊለት። በርቺ፣ በምንም ጉዳይ ከጎንሽ አለን።
እህታችን አዲስ የገባችሁ ሰዎች ከእስልምና መታ ክርስትና ስግደት ወይም ስግደት ጥምቀት የሚለው ልደት አይደለም። እሱ አፋይ ስሙ ዲያቆን ሲያስተምር በጣም አስረድቶኛል። ፈለገ አትናትዮስ ስለ ስዕላቶቹ ያለውን አረዳድ በጣም ተረድቻለሁ። ሲያስረዳ በጣም ጎበዝ ነው፣ ገብቶኛል። ጎበዝ የመጣች ተማሪ ፎሎ አርጓት ውዶች። እፎይ ነው ክርስትና ላይ ጥያቄ ካላችሁ ሂዱ የኛ ልጆች ጋር ሄዳችሁ ተማሩ ብሎ የላካት እፎይ ነው። አስተምሮ እንድትጠመቅ ያደረገው ከእስልምና ነው ቀጥታ የመጣችው። በርቺልን የኔ እናት። እሺ አሜን። እሱ ቢዚ ነው፣ ለሙስሊሞች መልስ ስለሚሰጥ ለኔ መልስ መስጠት አልቻለም። ቢዚ ነው፣ ለሙስሊሞች በጣም እየገቡ እንትን ይሉታል እና ቢዚ ስለሆነ ያው እዚህ መጥቼ ጥያቄ ሲኖረኝ ይጠይቃለሁ። አመሰግናለሁ። እሺ እኔ እናት። በተለይ ዮሐድ እስልምና ላይ ይሰራል። ዮባም ጎበዝ ነው ክርስትና ላይ። መምህር ብሬም አለ። ዮሐድንም በቃ ለሚያስፈልግሽ ነገር ጠይቁ። ዮሐድ እስልምና ላይም አሪፍ ትምህርት ስለሚያስተምር ወንድማችን። እሺ እሺ እኔ እናት አመሰግናለሁ። ዮባ የምትለው ነገር አለ ወንድሜ? አይ የለም ተሙ፣ እግዚአብሔር ያጽናሽ፣ በርቺ። ደስ ብሎናል ስላወቅንሽ ስለመጣሽም። እግዚአብሔር ካንቺ ጋር ይሁን። መልካም ወንድማችን አቤኒ እንኳን ደህና መጣ። ጥያቄ ያለው ሰው ካለ ይግባ፣ እናንተን እንቀበላለን። ፕሮቴስታንቶች ከእናንተ ጋር እንቆያለን፣ ማንኛውንም ጥያቄ እንቀበላለን። እሺ ዮናስ ፕሮቴስታንት ነህ? እዮብዬ ሳባው እስኪ የኔ ኔትወርክ መሰለኝ ይጠነጠማል። ዮናስ ሰላም ሰላም፣ እንዴት ናችሁ? እንዴት ነህ? ሁሉ ሰላም እግዚአብሔር ይመስገን አለን። ጥያቄ ምን ይሆን? እኔ ኦርቶዶክስ ነኝ፣ ግን ሮሜ 8:34 ኢየሱስ ክርስቶስ ይማልዳል የሚለውን ትንሽ እንትን ብሎብኝ ነው፣ ግር ስላለኝ ነው። ማለት ማማለዱ ላይክ ምድር ላይ ሰርቶት የሄደውን ነው ላይክ የሚቀጥል ነው ዘላለማዊ ነው የሚለው ትንሽ ግር ስላለኝ ነው። እሺ ወንድሜ እዮብ ቀጥልለት። ሮሜ 8:34 እሺ አይ ቲንክ ብሬ ፕሮግራም ላይ ስለሆነ ልቀጥል። ሮሜ 8:34 ላይ የሞተው ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚል ቃል ነው ያለው። የሚማልደው የሚለው ቃል አለ። አዎ ግን ምን ማለት ነው የሚለው መሰረታዊ ነገር ነው። አስቀድሞ ግን የጌታን የመስቀል ስራ ስለ ሰው ልጆች የሰራውን ነገር ማወቅ አለብን ብዬ አስባለሁና ጌታ ኢየሱስ ክርስቶስ ሰው የሆነበት ዓላማ ሰዎችን ከሞት ለማውጣት ነው። ከሞት የሚያወጣውን ስራ በመስቀል ላይ ፈጽሞታል። ይሄው ተፈጸመ አለ። አንድ ጊዜ በገዛ ደሙ ወደ ቅድስት ገባ አይደል የሚለው ሊሰራ የተገባውን ሊሰራ የመጣውን ዓላማ ፈጽሞታል። አንድ ጊዜ ራሱን በማቅረብ ፈጽሞ አደረገው ተብሎ ስለተጻፈ ማለት ነው። አሁን ቀጥሎ ያለው ነገር ምንድነው ከተባለ አንድ ጊዜ የሰራው ለዘላለም ይሰራል እንጂ እርሱ አይሞትም፣ አይራብም፣ አይጠማም፣ አይለምንምም ጭምር ማለት ነው። የሚቀጥል ልመና የለም። ቃሉ ግን ምንድነው የሚለው ከተባለ ይማልዳል፣ ይለምናል ነው የሚለው። እዚሁ ምዕራፍ ላይ ቀደም ብሎ ቁጥር 27 ላይ ለመንፈስ ቅዱስም ተነግሯል፣ ለወልድም ተነግሯል። መንፈስ ቅዱስስ እንደው ይለምንልናል እያልን ነው ካለ አይ አይደለም፣ ያግዘናል እያልን ነው። ምክንያቱም አውዱን ስናነበው ክፍሉ ምንድነው የሚለው እንዴት እንደምንጸልይ አናቅምና ምን ይልልናል? መንፈስ ራሱ በማይነገር መቃተት ይማልድልናል ይላል። እገዛውን ለማሳየት ነው። ለጌታ ለኢየሱስም ምን ተረጉመው ይሄንኑ አስቀድሞ የሞተው ይላል አይደል? ከሙታን የተነሳው በእግዚአብሔርም ቀኝ ያለው ነው የሚለው። በእግዚአብሔር ቀኝ ካለ በኋላ በቃ እንዲያድኛቸዋለሁ ከዛ በኋላ እንደፈለጋቸው አይለንም። አባት እንደሌላቸው ልጆች አይተወንም አይደለ? ስለዚህ አሁንም እገዛው ከኛ ጋር ነው ለማለት ጳውሎስ ይህንን ተጠቅሟል ማለት ነው። ያንንም ይዞ ቅዱስ ዮሐንስ አፈወርቅ ጳውሎስ እንዲህ ሲል
ስለኛ የሚማልደው ክርስቶስ ኢየሱስ ነው ሲል ከሞት በኋላ እንኳን አሁንም አልተወንም፣ አሁንም ያግዘናል ለማለት ነው ብሎ ይተረጉመዋል። ህይወትን ይሰጣል አይደል? ወልድ ራሱ ለሚወደው ህይወትን ይሰጣል ተብሎ ተጽፏል ዮሐንስ ወንጌል ላይ። ያንን ያነሳና ህይወት ሰጪ እሱ ከሆነ ለምንድን ነው የሚለምነው ይላል። ለምን መለመን ያስፈልገዋል? ስለዚህ መለመን አያስፈልገውም። ጳውሎስ ግን ይላል፣ ጳውሎስ ግን እገዛውን ለማሳየት እንዲህ ተጠቅሟል ወይም እንዲህ ገልጾታል ብሎ ይናገራል። ከዛ አንጻር ነው። በዚሁ እንደው ሌላም ሰው ግር የሚል ነገርም አለ የሚል ሰው እንዳይኖርም አያይጄ ይፈርዳል የሚልም እኮ ታዲያ አለ የሚል ካለ ይፈርዳል የሚለው አውዳዊ ፍቺ ነው። የግሪኩ ቃል ኢንቱካን የሚለው የግሪክ ቃል በመለመን በመከራከር ይፈታል። እዛው ሮሜ ላይ ምዕራፍ 11 ቁጥር 2 ላይ እንዴት እንደሚከስ የሚለው ወይም በመካሰስ የተፈታው ሮሜ 8:34 ላይ ሮሜ 8:27 ላይ ያለው ኢንቱካን የሚለው ቃል ነው። ከዛ አንጻር በመካሰስ ሲፈታ የኛ አባቶች በኢየሱስ ላይ ያላቸውን መተማመን ሲገልጹ ኢየሱስ ስለኛ ከተከራከረ ከተካሰሰልን ይፈርድልናል። ምክንያቱም የወንድሞቻችን ከሳሽ ተጣለ ይላልና ወንድሞቻችን ከሳሽ አለባቸው መጽሐፍ ነው የሚናገረው፣ እኛ ከሳሽ አለብን። ስለዚህ ከሳሻችንን ይጥልልናል ሲሉ ይፈርድልናል የሚለውን ስለኛ ነው የሚፈርደው። ለኛ አለልን ጠበቃ አለልን፣ ወይም ደግሞ ቅድም እንዳልኩት አባት እንደሌላቸው ልጆች የማይተወን ጠባቂ አባት አለን የሚለውን መንፈሳዊ ኩራት ሲያሳዩበት ጠበቃ አለን ወይም ደግሞ ፈራጅ አለን እያሉ ይገልጹታል። ከዛ አንጻር አውዱን በመያዝ የሚፈርደው ኢየሱስ ነው ብለው ይተረጉሙታል ማለት ነው። የቃል በቃልም ካየን ቅድም ካየነው ከዮሐንስ አፈወርቅ ትርጓሜ አንጻር እናየዋለን። እንደ አውድም ስናየው ደግሞ አባቶቻችን በዚህ መልኩ ይገልጹታል። ዋናው ነገር ግን ጌታ ኢየሱስ የመዳንን ስራ በመስቀል ላይ አንድ ፈጽሞ አድርጎታል። ከዚህ በኋላ አይወድቅም፣ አይነሳም፣ አይራብም፣ አይጠማም፣ አይለምንም ጭምር። ስለዚህ አንዴ ፈጽሞታል። አንዴ መዳናችንን ከኃጢአት የምንወጣበትን ስራ ከለመነ ማነው ይቅርታ ካዳነን አሁን ላይ ይለምንልናል። እንዲህ ብናደርግ ይለምንልናል፣ ኃጢአት ብናደርግ ይለምንልናል ምንል ከሆነ ይሄ ከመጽሐፍም መጋጨት ነው፣ የኢየሱስ ክርስቶስንም ስራ ማቅለል ነው። ኃጢአት ስንሰራ እንዴት ነው መዳን ያለብን የሚለውን አንደኛው ዮሐንስ ላይ በግልጽ አስቀምጦታል። ከቁጥር 6 ጀምሮ ስናነብ ማንም ኃጢአትን ቢያደርግ ስለ ኃጢአቱ ደግሞ ቢናዘዝ ምን አለ አስቀድሞ ምዕራፍ 1 ላይ ከኃጢአት ሁሉ ሊያነጻን የታመነና ጻድቅ ነው ይላል። የጌታ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ስለዚህ ብንናዘዝ ያነጻናል ተብሏል። ማንጻት እየቻለ ይንጹ ብሎ ሊለምን በፍጹም አይችልም ማለት ነው። ከዛ አንጻር የሚታይ ነው። አሜን። ቃል ያሰማል። ያመሰግናለሁ። አሜን አሜን። እሺ